ዛሬ በዚህ የቪዲዮ ክፍል የሶላር ፓኔሎች እንዴት እንደሚሰሩና ለዚህ ቴክኖሎጂ መሰረት የሆነው የብርሃን አረዳድ እንዴት እንደተፈጠረ አንድ በአንድ ማስረዳችሁ ይሆናል ማለት ነው። በ1865 ጄምስ ክለርክ ማክስዌል የተባለ የእንግሊዝ ሳይንቲስት ዳይናሚካል ቲዎሪ ኦፍ ኤሌክትሮማግኔቲክ ፊልድ የሚል በሳይንስ እጅግ ትልቅ አበርክቶትን የሰጠንን ይህንን መጽሐፍ አሳተመ ማለት ነው። በዚህ ጆርናል ጄምስ ክለርክ ማክስዌል ኤሌክትሮማግኔቲዝምን ጥንቅቅ አድርገው መግለጽ የሚችሉ እነዚህን አራት ፎርሙላዎች አካቶ አሳተመ ማለት ነው። ከነዚህ ውስጥ አራተኛውን ፎርሙላ ስንመለከተው ማግኔቲክ ፊልድ በሁለት ነገር እንደሚፈጠር ያሳያል። አንደኛው እዚህ ጋር እንደምትመለከቱት ይህ ጄ የሚለው ሌተር የሚገልጸው ቻርጅ ዴንሲቲ ነው። ቻርጅ ፓርቲክሎች ካሉና እነሱ የሚንቀሳቀሱ ከሆነ ማግኔቲክ ፊልድ ይፈጠራል ማለት ነው። ሁለተኛው ደግሞ ራሱ ኤሌክትሪክ ፊልዱ ብቻ ቼንጅ ካረገ ሬት ኦፍ ቼንጅ ኦፍ ኤሌክትሪክ ፊልድ ከተፈጠረ ደግሞ ማግኔቲክ ፊልድ ይፈጠራል የሚል እውነታን የያዘ ፎርሙላን አሳተመ ማለት ነው። ይሄ በጣም አስገራሚ ነበረ። ምክንያቱም ይህ ፎርሙላ ኢንዲኬት እያደረገ ያለው እውነታ ኤሌክትሪክ ፊልድ እና ማግኔቲክ ፊልድ ቼን ሪያክሽን ሰርተው አንዱ ሲጨምር አንዱ እየቀነሰ አንዱ ሲቀንስ ደግሞ አንዱ እየጨመረ ፍሪሊ በአየር ውስጥ እንደሚጓጓዙ የሚጠቁም ቀመር ነበር። ለዚህ ነው እንግዲህ በወቅቱ የነበሩት የ18ኛው ክፍለ ዘመን ሳይንቲስቶች በዚህ ሂሳባዊ ቀመር የተደነቁት ማለት ነው። በዚህም የተነሳ ጀርመን ውስጥ የሚገኝ አንድ ፕሮፌሰር ጀርመን ውስጥ ላሉ ዜጎች ይህንን የማክስዌል ኢኩዌሽን የሚጠቁመውን ይሄ የማይታዩትን እነዚህ ኤሌክትሮማግኔቲክ ራዲሽንን በተግባር ለሚያሳይ ማንኛውም ብሪሊያንት የጀርመን ዜጋ ሽልማት አዘጋጀ ማለት ነው። እናም ሄነሪ ኸርዝ የሚባለው ጂኒየስ ግለሰብ የመጣው እዚህ ጋር ነው ማለት ነው። ሄነሪ ኸርዝ ይህንን ማስታወቂያ ከሰማ ከ8 ዓመት በኋላ ይመስለኛል የተግባር ሙከራ ማድረግ ጀመረ ማለት ነው። እዚህ ጋር በምትመለከቱት በዚህ ሲምፕል ዲቫይስ ኤሌክትሮማግኔቲክ ራዲሽን በአየር ላይ ፍሪሊ እንደሚተላለፉ በተግባር አሳየ ማለት ነው። ኸርዝ አንደኛው ሚስትሪ ወይም እንቆቅልሽ እዚህ ጋር ሶልቭ አደረገ ማለት ነው። በቀጣይ በ1887 ኸርዝ ሌላ ሙከራ ማካሄድ ጀመረ። ይህ ሙከራ የማርኮኒ የራዲዮ ሞገድ የሚያስተላልፍ ወይም ስፓርክ ጋፕ ትራንስሚተር ይባላል። እዛ ላይ አልትራ ቫዮሌት ላይት እያበራ የሚፈጠረውን ነገር መከታተል ጀመረ ማለት ነው። ይህ እንዴት እንደሆነ እዚህ ጋር ከላይ ተመልከቱት። በአጠቃላይ ግን የስፓርክ ጋፕ ትራንስሚተር የሚባለው እንደዚህ አይነት ነው። እዚህ ጋር ሜታል ቦል አለ፣ እዚህ ጋር ሜታል ቦል አለ። ከቮልቴጅ ሶርስ ጋር ሲገናኝ ስፓርክ ከዚህ ወደዚህ ይዘላል ማለት ነው። ብርሃን ሲበራበት ስፔሻሊ አልትራቫዮሌት የሚባለው ብርሃን ሲበራበት ይህ ስፓርክ ጃምፕ የሚያደርገው ስፓርክ ፍጥነቱ ሲጨምር ተመለከተ ማለት ነው። በወቅቱ ይህ ሚስትሪ ምን እንደሆነ አልታወቀም ነበር። እናም ዘ ኸርዝ ኢፌክት ተብሎ ስያሜ የተሰጠው ማለት ነው። ብርሃን በኤሌክትሪክ አስተላላፊ ነገሮች ላይ ያለው ኢፌክት ለመጀመሪያ ጊዜ የታየው በዚህ በማርኮኒ የስፓርክ ጋፕ ትራንስሚተር ኤክስፐሪመንት ላይ ነው ማለት ነው። እናም ያው እንደነገርኳችሁ ኸርዝ ኢፌክት ተብሎ ተጠራ ማለት ነው። በ1905 አልበርት አንስታይን መጥቶ እስከሚያስተካክለው ድረስ ይህ ፌኖሜና ሚስትሪ ሆኖ ቀጥሎ ነበር ማለት ነው። ነገሩ እንደዚህ ነው። የተለያየ የብርሃን ቀለም ያላቸው ባትሪዎች በኤሌክትሪክ አስተላላፊ ነገሮች ላይ ሲበሩ የተለያየ ኢፌክትን ያሳዩ ነበር። ያ ማለት ለምሳሌ ቀይ መብራትን የሚያመነጭ ባትሪ የኤሌክትሪክ አስተላላፊ ነገሮች ላይ ሲበራና ሰማያዊ የሚያመነጭ ባትሪ የኤሌክትሪክ አስተላላፊ ነገሮች ላይ ሲበራ የሚታየው ኢፌክት ይለያይ ነበር። በ1905 አልበርት አንስታይን 4 ፔፐሮችን አሳተመ። ይህ አሁን ኦን ዘ ፎቶ ኤሌክትሪክ ኢፌክት ብለን የምንጠራው ፔፐር የታተመው በዚህ ዓመት ነበር። በዚህ የጥናት ወረቀት አልበርት አንስታይን የተለያየ ቀለም ያለው ብርሃን በኤሌክትሪክ አስተላላፊ ነገሮች ላይ ያለውን ኢፌክት ብቻ አይደለም የነገረን፣ ራሱ ብርሃን ምን እንደሆነና የብርሃንን ስሪት ክሊርሊ አስቀመጠ ማለት ነው። ብርሃን የምንለው ነገር የተሰራው ዲስክሪት ፓኬት ኦፍ ኢነርጂ ወይም ኳንታ የሚባለውን ኢነርጂ ከተሸከሙ ፓርቲክሎች ነው ብሎ አስቀመጠ ማለት ነው። በሂደትም እነዚህ ዲስክሪት ፓኬት ኦፍ ኢነርጂ ወይም ኳንታ የተሸከሙ ፓርቲክሎች ፎቶን ተብለዋል ማለት ነው። ይህ ማለት ምን ማለት መሰላችሁ? ቀይ ብርሃን ለምሳሌ የተሰራው የቴኒስ ኳስን አይነት ፓርቲክሎች ቢሆን ሰማያዊ ብርሃን የተሰራው ደግሞ ልክ የከረምቡላ ኳስን ከሚያካከል ፓርቲክሎች ነው ማለት ነው። ብርሃን የተሰራባቸው ፓርቲክሎች በከለር ዲፔንድ ይሆናሉ። ያ ማለት ከለር ደግሞ ዲፔንድ የሚሆነው በፍሪኩዌንሲ ነው። በፍሪኩዌንሲው ዲፔንድ ይሆናል። ፓርቲክል ኦፍ ላይት ወይንም ደግሞ ፎቶን ያላቸው ኢነርጂ ባላቸው ከለር
ይለያያል ብሎ አስቀመጠ ማለት ነው። ይህ የሚያመለክተው ደግሞ የተለያየ ቀለም ያላቸው የብርሃን አመንጮች የኤሌክትሪክ አስተላላፊ ነገሮች ላይ ሲያርፉ ኤሌክትሮንን በተለያየ የኢነርጂ ሌቭል ኖክአውት አድርገው ወይንም ደግሞ ተጋጭተው እንዲትንቀሳቀስ ያረጓታል ማለት ነው። ይህ ማለት ልክ በዕለት ከዕለት ህይወታችን ላይ ኳስና ኳስ ተጋጭቶ እንቅስቃሴ እንደሚጀምረው ማለት ነው። ብርሃን ፓኬት ኦፍ ኢነርጂ ወይም ኳንታ የሚባል የኢነርጂ ሌቭል ከተሸከሙ ከነዚህ ፎቶን የተሰራ ስለሆነ የተለያየ ቀለም ያለው ብርሃን የኤሌክትሪክ አስተላላፊ ነገሮች ላይ ሲጋጩ በተለያየ መጠን ኤሌክትሮንን ያስቀነጥሯታል ማለት ነው። ይህንን ክሊር አደረገ ማለት ነው አንስታይን። ከዚህ ክሊር አንደርስታንዲንግ በኋላ ነው እንግዲህ የሶላር ፓናል ቴክኖሎጂዎች የተወለዱት። የመጀመሪያው በጥቅም ላይ የዋለ የፎቶ ቮላቲክ ሴል የተሰራው በ1954 በቤላ በአሜሪካ ነው። ባጭሩ እንግዲህ የሶላር ፓኔል ቴክኖሎጂዎች ወይም ፎቶ ቮላቲክ ሴሎች ያሏቸው ስትራክቸር ይህንን ይመስላል። በእያንዳንዱ የሶላር ፓኔል ሴል ውስጥ ደግሞ ሰሚኮንዳክተሮች አሉ ማለት ነው። ፒ ኤንድ ኤን ከሚባሉ የሰሚኮንዳክተር ታይፖች የተሰራ ነው። ፒ ታይፕ ሰሚኮንዳክተር የምንላቸው የተሰሩት ከሲልከን አተም ሲሆን የሆነ ኢምፒሪቲ ተጨምሮባቸው ነው። ይሄ ዶፒንግ ይባላል። ኢምፒሪቲ አድ ይደረግባቸዋል። ፒ ታይፖቹ ሁል ጊዜ ላክ ኦፍ ኤሌክትሮን ይኖራቸዋል። ያ ማለት ሞር ሆል ይኖራቸዋል ማለት ነው። ኤን ታይፕ ሰሚኮንዳክተሮችም የተሰሩት አሁንም ከሲልከን አተም ነው፣ ግን እነዚህ ሞር ኤሌክትሮን ያላቸው ናቸው ማለት ነው። እነ ፎስፈረስ የሚባሉት ኢምፒሪቲ አድ ይደረግባቸዋል፣ ኤክሰስ ኤሌክትሮኖችን የያዙ ናቸው ማለት ነው። እነዚህ ፒ ታይፕ እና ኤን ታይፕ ሰሚኮንዳክተሮች እርስ በርሳቸው ሲገናኙ ኤሌክትሪክ ፊልድ ይፈጠራል። የፀሐይ ብርሃን ሲመጣ ይህንን ኤሌክትሪክ ፊልድ ብሬክ ያደርገዋል። ኤሌክትሮን ፍሎ ታደርጋለች። ከዛም ከረንት ይፈጠራል፣ ኤሌክትሪክሲቲ ይፈጠራል ማለት ነው። እነዚህ የፎቶ ቮላቲክ ሴሎች የሚሰሩት በፎቶ ኤሌክትሪክ ኢፌክት ነው ማለት ነው። ሃይ ኢነርጄቲክ የሆነ ፎቶን ወይንም ደግሞ አልትራቫዮሌንት ሪጅን ላይ ያለው ፎቶን ከፀሐይ ብርሃን ይመጣና ኤሌክትሮንን ኖክአውት ያረጋታል። ኤሌክትሮን ኢጀክት ትሆንና መንቀሳቀስ ትጀምራለች። ከረንት ይፈጠራል ማለት ነው። የአልበርት አንስታይን የ1905 ዘ ፎቶ ኤሌክትሪክ ኢፌክት ፔፐር ለሶላር ፓኔሎች መስራት ዘ አንደርላይንግ ፕሪንሲፕል ነው ማለት ነው። በሳይንስ ላይ የምሰራው ቪዲዮዎች ከተመቿችሁ ኮፒ ሊንክ አድርጉልኝ፣ ለወዳጆቻችሁ ሼር አድርጉልኝ። አመሰግናለሁ።